ህወሓት ምዕራብ ትግራይን የሚፈልገው ለሰሊጥ እንጂ ስለ ህዝቡ ደንታ ኖሮት አይደለም ሲሉ አቶ ጌታቸው ረዳ ወቀሱ። በትጥቅ ግጭት ውስጥ በሚገኘው አማራ ክልል ከመጪው ቅዳሜ ጀምሮ የአጀንዳ ማሰባሰብ ስራ ሊጀመር ነው። ሸቀጥ የጫኑ 140 ተሽከርካሪዎች በሰመራ ደረቅ ወደብ ቆመው እንደሚገኙ አሽከርካሪዎች ገልጸዋል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ይዘን ቀርበናል። ኢሊያስ ክፍሌ ነኝ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ሸቀጥ የጫኑ 140 ተሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን አሽከርካሪዎቻቸው ገለጹ። ኮሚሽኑ በበኩሉ በፍራንኮ ቫሉታ መቋረጥ የመጣ ነው ሲል አስታውቋል። ምግብ ነክና ሌሎች ሸቀጦችን የጫኑ 140 ተሽከርካሪዎች ለሁለት ወራት ገደማ በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገደዳቸውን አሽከርካሪዎቻቸው የተናገሩ ሲሆን ሸቀጦች ለብልሽት እየተዳረጉ ነው ሲሉ አስታውቀዋል። አሽከርካሪዎቹ ከአስመጪዎች ጋር ተደዋውለው ለመነጋገር ሙከራ ቢያደርጉም ምላሽ እየሰጧቸው አለመሆኑን ገልጸው ትራንዚተሮች በተመሳሳይ ጠብቁ የሚል ምላሽ ብቻ እንደሚሰጧቸው ተናግረዋል። በጉምሩክ አስተላላፊ ትራንዚተር ስራ ላይ የተሰማሩት አቶ ጀማል ሰይድ ምንም እንኳን እነኚህን ምርቶች መንግስት ከፍራንኮ ቫሉታ ጋር በተያያዘ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆኑም 140 የጭነት ተሽከርካሪዎች የጫኗቸው ምግብ ነክ ሸቀጦች ለብልሽት እየተዳረጉ ነው ብለዋል። በፍራንኮ ቫሉታው ነው የቆመው። እስካሁን መፍትሄ ያልተሰጠንም። ጅቡቲ ላይ አስቁመውን ነበር፣ አገር ውስጥ የገቡትንም አስቁመዋቸዋል። መፍትሄ ይመጣል ተብሏል፣ ገና ነው፣ እስካሁን ድረስ አልመጣልንም ሲሉ የገለጹት አቶ ጀማል ስንዴ አለ፣ ስንዴው ይነቅዛል፣ ብዙ የሚበላሹ ነገሮችም አሉ ሲሉ ስጋታቸውን ገልጿል። በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ ዕቃ ቡድን አስተባባሪ አቶ አስራት በመንግስት ተፈቅዶ የነበረው ከውጭ ሀገር ዕቃ የማስገባት ፈቃድ ፍራንኮ ቫሉታ የጊዜ ገደብ በማለፉ እነኚህ ተሽከርካሪዎች እንዳይንቀሳቀሱ መታገዳቸውን ገልጸው እነኚህ ተሽከርካሪዎች እንዳይንቀሳቀሱ መታገዳቸውን ለጀርመን ድምፅ ገልጸዋል። የምግብ ዘይትን ጨምሮ የተለያዩ ሸቀጦች ወደ ኢትዮጵያ የሚገቡበትን የፍራንኮ ቫሉታ አሰራር በገንዘብ ሚኒስቴር የተሰረዘው ከ4 ወራት ገደማ በፊት መሆኑን ጠቁሞ ውሳኔው ከተላለፈ በኋላ ለሁሉም አስመጪዎችና ለሚመለከታቸው አካላት በደብዳቤ መገለጹን አስታውቀዋል። ከተሰጠው ቀን 5 ቀናት አሳልፈው የገቡት እንዲገቡ ተደርጓል የሚሉት አቶ አስራት ዘግይተው የገቡ ተሽከርካሪዎች እንዳይገቡ ተብሎ በጉምሩክ ኮሚሽንም ውሳኔ መሰጠቱንና በቀጣይ ከገንዘብ ሚኒስቴር የሚመጣ መመሪያ ካለ ተግባራዊ ይደረጋል ሲሉ አስረድተዋል። በትጥቅ ግጭት ውስጥ በሚገኘው አማራ ክልል ከመጪው ቅዳሜ ጀምሮ የሀገራዊ ምክክር የአጀንዳ ማሰባሰብ ስራ ሊጀመር ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ የምክክር መድረክን ሊያካሂድ በዝግጅት ላይ መሆኑን አስታውቋል። በሀገራዊ ምክክር ሂደት ላይ በስፋት ከሚሰጡ አስተያየቶች ዋነኛው ተኩስ ባልቆመበትና ፍትህ ባልሰፈነበት ሁኔታ ውስጥ ብሔራዊ ምክክር መካሄድ ይችላል ወይ፣ እንዲሁም አግባብነት ውስጥ የሚሉት ይደመጣሉ። ኮሚሽኑ ዛሬ እንዳስታወቀው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በክልሉ መንግስት መቀመጫ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ ይገኛል። ሪፖርተር ከኮሚሽኑ የመረጃ ምንጮች ያገኘውን መረጃ መሰረት በማድረግ ከአንድ ሳምንት በፊት የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያካሄድ መዘገቡ ይታወሳል። ይህ የአጀንዳ ማሰባሰብ ሂደትም ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መደረሱ ተሰምቷል በማለት የኮሚሽኑን ምንጮች ዋቢ በማድረግ ዘግበን ነበር። ኮሚሽኑ ይህንኑ በዛሬው ዕለት ይፋ ያደረገ ሲሆን ዝግጅት እያደረኩ ነው ከማለት በዘለለ ዝርዝር መረጃን አላሰራጨም።
ሪፖርተር ከኢትዮጵያ ሀገራዊ ምክክር ኮሚሽን የመረጃ ምንጮቹ ያገኘው መረጃ እንደሚያሳየው የአጀንዳ ማሰባሰቡ ሂደት ለተከታታይ 7 ቀናት የሚቆይ ሲሆን ሆኖም እንደ ሁኔታው ቀናቱ ሊራዘም ወይም ሊያንስ እንደሚችል ተገልጿል። በመድረኩ የሚሳተፉ አካላት ልየታ የሰሜንና ደቡብ ወሎ ዞኖች ክላስተር በደሴ ከተማ፣ አጠቃላይ የጎጃም ዞኖች በባህር ዳር ከተማ እንዲሁም የጎንደር ዞኖች ደግሞ በጎንደር ከተማ እንደሚደረግም ምንጮቻችን ገልጸዋል። በክልሉ ያለው የጸጥታ ሁኔታ የአጀንዳ ማሰባሰብ ለማካሄድ አስቻይ መሆኑ ተገምግሟል ወይ ተብሎ ለቀረበላቸው ጥያቄ ምንጮቹ እንደገለጹት የኮሚሽኑ ኃላፊዎችና ባለሙያዎች ወደ ክልሉ በመሄድ ስላለው ሁኔታ ጥናት ማድረጋቸውን እና መነጋገራቸውን በመጥቀስ በቅርቡ በተደረገ ውይይትም አጀንዳ ማሰባሰቡ ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ በመደረሱ ነው ብለዋል። የሀገራዊ ምክክር ኮሚሽን ምክክሩን አካታች ሆኖ ማከናወን እንዲቻል በማንኛውም አካባቢ ታስረው የሚገኙ የፖለቲካ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ከዚህ ቀደም መጠየቁ አይዘነጋም። በተመሳሳይ በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ኮሚሽኑ ጠይቆ ነበር። ህወሓት ምዕራብ ትግራይን የሚፈልገው ለሰሊጥ እንጂ ስለ ህዝቡ ደንታ ኖሮት አይደለም ሲሉ አቶ ጌታቸው ረዳ ወቀሱ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከኃላፊነታቸው ስለመነሳታቸው በይፋ ባይገለጽም በጠቅላይ ሚኒስትር አብይ አህመድ በኩል የክልሉን ጊዜያዊ አስተዳደር ፕሬዝዳንት ለመምረጥ የእጩ ጥቆማ ጥሪ መቅረቡ የሚታወስ ሲሆን አቶ ጌታቸው ረዳ ትላንት ባስተላለፉት መልእክትም በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን ወቅሰዋል። ባለፉት 20 ቀናት በክልሉ እየታየ ያለው ስርዓት አልበኝነት ስር ሰዷል ያሉት አቶ ጌታቸው ቡድኑ ስልጣን ይገባኛል በማለት አዲስ አበባ መመላለሱን ተያይዞታል ብለዋል። ሰላም ፈላጊዎች ነን፣ የፕሪቶሪያውን ስምምነት እናስፈጽማለን፣ ብቻ ስልጣን ይሰጠን ከማለት ባለፈ ፕሬዝዳንት ለብቻው የመሾም ስልጣን ባይኖረውም በተደጋጋሚ እጩዎችን በማቅረብ እድሉን እየሞከረ ነው በማለት የከሰሱት አቶ ጌታቸው ይህንን በሚያደርግበት ወቅት ግን ስለ ተፈናቃዮችም ሆነ ስለ ምዕራብ ትግራይ ጉዳይ በአጀንዳነት እያነሳ አይደለም ሲሉ ገልጸዋል። ቡድኑ ምዕራብ ትግራይን የሚፈልገው ለሰሊጡ እንጂ በከፋ ችግር ላይ ስላለው ሕዝብ ደንታ የለውም በማለትም ወቅሰዋል። ባለፉት 20 ቀናት በክልሉ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ሲሉ የጠሩት አካል ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ምዕራፍ ላይ መድረሱን ጠቅሰው ሕግና ስርዓትን ያስከብራሉ ተብለው ተስፋ ተጥሎባቸው የነበሩ ዝነኛ ሰዎችም ምስቅልቅሉ ውስጥ ገብተው ታሪካቸውን ሲያበላሹ ተስተውለዋል ሲሉ አቶ ጌታቸው ረዳ በጽሑፋቸው ገልጸዋል። አቶ ጌታቸው ይህን ይበሉ እንጂ ወቀሳው እነማንን ወይም የትኞቹን ዝነኛ ሰዎች የተመለከተ እንደሆነ በግልጽ አላስቀመጡም። በዶክተር ደብረጽዮን የሚመራው ህወሓት በመጀመሪያ ተቆጣጥሬያቸዋለሁ ባላቸው ዋና ዋና ከተሞች ለደጋፊዎቹ መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬትን እየወረረ ነው ያሉት አቶ ጌታቸው ረዳ ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም አይነት ፍላጎትም ሆነ ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ ሲያቀርብ አልታየም ሲሉ ወቅሰዋል። በመሆኑም የክልሉ ወጣቶች ህገወጥ የመሬት ወረራን እንዲከላከሉ እንዲሁም ባለሀብቶች በህገወጥ የመሬት ወረራ ውስጥ ባለመሳተፍ ገንዘባቸውን እንዲታደጉ ሲሉ ጥሪ አቅርበዋል። በአቶ ጌታቸው ረዳ ምትክ የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊው ሌተናል ጀነራል ታደሰ ወረደ ወደ ኃላፊነት እንደሚመጡ የሚገልጹ መረጃዎች በስፋት ሲሰራጩ ቢቆዩም የክልሉ ጊዜያዊ አስተዳደር የፕሬዝዳንትነት ቦታ ለማን ይሰጣል የሚለው ጉዳይ አነጋጋሪ ሆኖ ቀጥሏል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው አንኳር ዜናዎች እነዚህ ነበሩ። ለቆይታችሁ እያመሰገንን ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።